ፋኖን በስሙ ጠርተው በአማራ ክልል ያለውንም አጠቃላይ ቀውስ ዕውቅና የሰጡበት የፋኖንም ትግል ከዚህ አንፃር በተዘዋዋሪ መልኩ ዕውቅና የሰጡበትን ሁኔታም ተመልክተናል። የዘጋርዲያን ዘገባ የቢቢሲ ዘገባ ዛሬም የወጣም አንድ ትልቅ ሪፖርት አለ። እነዚህ ነገሮች ሲታዩ የአብይ አህመድ አገዛዝ በሚወጡት ነገሮች በጣም መደናገጡን የሚያሳዩ ነው። ሌላው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ አመት ውስጥ ለአምስተኛ ጊዜ ይመስለኛል ለአብይ አህመድ ስልክ በመደወል እንግዲህ በይፋ የሚገለጸው በዲፕሎማሲያዊ ቋንቋ የሚገለጸው ሌላ ነው። በውስጥ ለውስጥ ግን እንደምንሰማው ከሆነ አርፈ ተቀመጥ አይነት ማስጠንቀቂያ ጭምር ማሳሰቢያ ጭምር ነው ለአብይ አህመድ እየተነገረ ያለው። የትላንትናው የስልክ ልውውጥ ግን በመገናኛ ብዙሃን በተለይ በአገዛዙ መገናኛ ብዙሃን ሽፋን አልተሰጠውም። ከዚህ በፊት ብዙ ነገር ከዚህ አንፃር ይጠቅሱ ነበር። ከየትኛውም ሀገር ጋር የሚደረግን በጣም ትንንሽ ግንኙነቶችን ጭምር ሰፊ ሽፋን የሚሰጡት የአብይ አህመድ ሚዲያዎች አሁን ግን የማርኮ ሩቢዮን የትላንትናውን የስልክ ልውውጥ ባልሰማ ባላየ አልፈውታል። እነዚህ ነገሮችን ስታይ ምንድነው መረዳት የሚቻለው? የአብይ አህመድ ጀንበር እየጠለቀች ነው ማለት እንችላለን ወይ? ምንም ጥያቄ የለውም መሳይ። የአብይ አህመድ ጀንበር መጥለቋ ችግር ምንም የተረጋገጠ ነገር ነው። የኛ ስራ መሆን ያለበት አሁን አንደኛ ከአብይ በኋላ የሚሆነው ነገር መልክ ባለው ሁኔታና ግልጽ ሁሉንም የኢትዮጵያውያን ልጆች ልብና አምሮ በሚያረካ መልኩና ወደፊት ተስፋ በመናይበት መልኩ ማጠናቀቅ ነው። ሁለተኛ አብይ በተፈጥሮ በጣም የዝቅተኝነት ስሜት የሚያሰቃየውና በብዙ መንገድ ችግር ያለበት ሰው ስለሆነ የኢትዮጵያ መንግስት ደግሞ በባህሪው ትልቅ ነው። ያ መንግስት በሚወራጭበት ጊዜ ብዙ ጥፋት እንዳያደርስ መስዋዕትነቱን በመቀነስ ጊዜውን በማሳጠር እና ለውጡን የተረጋጋ በማድረግ ረገድ የሰከነ አስተዋይነት ያለበት ደፋርና አርቆ አስተዋይ ውሳኔ በመወሰን እነዛን ነገሮች መልክ በማስያዝ ረገድ እንጂ አብይ አንድ ቁጥር ብሎ ከመጣበት ጊዜ ጀምሮ የራሱን ጉድጓድ እየቆፈረና ወደ ራሱ እየተኮሰ እንደመጣ ያገኘውን ሁሉ ድል አድፋፍቶ አገሪቷንም ችግር ላይ ጥሎ ቀጠናውንም ችግር ላይ ጥሎ የደገፉትንም ሰዎች ሁሉ አዋርዶ ራሱንም አዋርዶ ችግር ውስጥ እንዳለ ስርዓቱ በብዙ መመዘኛዎች የተረጋገጠና እንደው ዙሪያውን እንዲዞር ብሎ የሚያይሰው ሁሉ የሚረዳው ነገር ሆኗል። የማርክ ሩቢዮን ስልክ የአሜሪካ የውጭ ጉዳይ ሚኒስትርን በተመለከተ አንድ በግልጽ የሚነግር ነገር አለ። አንደኛ በዚሁ በአሜሪካን ሚዲያዎችም በኩልና በህዝብ ግንኙነት ውስጥ ሲገለጽ እንደው የጻፏትን ነገር አይታል አይደለም? ምንም ብቻ ደውለድለታል የምትለዋን መልእክት ለመናገር እንጂ የተነጋገሩትን ነገር ለመናገር አልፈለጉም። አሜሪካን ያህል ዲፕሎማሲ ኢትዮጵያ ለአሜሪካ ያላትን ጥቅም በተመለከተ ምን እንደሆነ የታወቀ ነው። ብዙ ሊሉት የሚችሉት ነገር ያለ ግን አሁን የተደወለው ስልክ ያንን ተስፋ በሚያሳይ ሳይሆን አብይ ችግር እየፈጠረ አብይን ረፍ የሚል መሆኑን በእርግጥ ታውቋለህ። ከአጻጻፋቸው ከአሜሪካኖች አጻጻፍን በግልጽ ይታወቃል። ከአብይና ከጀሌዎቹ ደግሞ አፋቸውን መዝጋትም የምታየው አብይ ደቡብ አፍሪካ ሄዶ ፎቶ ተነሳው ስስቅ በግራንሳኝ በቀኛንሳኝ እያለ ያንን ሁሉ ሀገር ሲያደናግሩ የነበሩ ከአሜሪካ መንግስት ከውጭ ጉዳይ ሚኒስትር ስልክ ሲደወልለት እንዴት አፉ ተዘጋ ብለ በጠይቃቸውና ዝም ሲሉ ደግሞ መልሱ ምን እንደሆነ ታውቀዋለህ ማለት ነውና መልእክተኛን ላከው መልሱን አጠይቀው ይል ነበር አባቴ። ምክንያቱም ጥሩ ነገር ካለው ቶሎ ብሎ ሩጦ መጥቶ ይነግርሃል በራሱ። በዛው ዝም ካለና ከጠፋ ነገሩ መልካ የለውም ማለት ነውና አብይ ፎቶ ሲለጥፍ የነበረ ሰውዬ ከአሜሪካ መንግስት ሲደወልልህ ምን ነው ዝም አልክ በልና ንገርልኝ። ስለዚህ ይሄ ብቻውን ይነግርሃል መሳይ ምንም በማያጠራጥር ሁኔታ ፖለቲካን ለሚያቀስ እንግዲህ ብዙ ነገሮችን መጥቀስ እንችላለን። ያው የአሜሪካው የአፍሪኮም ኮማንደር ጀነራል አንደርሰንም ባለፈው ወደ አዲስ አበባ በመምጣት በጉዳዩ ላይ በጣም ጠንከር ያለ መልእክት እንዳስተላለፉ ነው። ብልጽግናዎች ነገሩን በተለየ ሁኔታ ለኢትዮጵያ ሕዝብ የተሳሳተ መረጃ እንዲደርስ አድርገዋል። ልክ አሜሪካ የአብይ አህመድን ቅዠት የሆነውን የባህር በር ባለቤትነት እንደደገፈች አድርገው ለመግለጽ ሄዱበት ርቀት እጅግ አሳፋሪ ይመስላል። አሜሪካም ተተርጉሞ የመጣውን የመንግስትን ለህዝብ የቀረበውን መረጃ ተመልክተው ለምን ምላሽ እንዳልሰጡ ግራም ያጋባ ነው። አሜሪካ በዛ ደረጃ የአንድን ሀገር ሉዓላዊነት በሚጥስ መልኩ ኢትዮጵያ የባህር በር ባለቤት ሆናለች ብሎ አብይ የጀመረውን የቀውስና የቅዠት መንገድ ተደግፋለች ማለት ለአሜሪካ ንቀት ነው የሚመስለው። ለማንኛውም በወቅቱ መጥተው የገለጹት አርፋችሁ ተቀመጡ፣ የጀመራችሁት አካሄድ ትክክል አይደለም፣ በጋራ ቀጠናውን ለማረጋገጥ አብረን
አብረናችሁ እንሰራለን ብለው እቅጩን ነግረውት አሁን አብይ አህመድ ትንሽ ረገብ እያደረገ ያለበት ሁኔታ ነው የተፈጠረው። ለማንኛውም ወደ ዕለቱ ክስተቶች ሌላ ነገር ጊዜ ካለን እንመለስበታለን። ማስረሻ ሰጠኝ ካፒቴን ማስረሻ ሰጠኝ የአፋሃድ የአንድ ዘርፍ ኃላፊ ነው። ምናልባት ከአፋሃድ ቁልፍ ተግባራት ወይም ቁልፍ ስልጣኖች ከሚባሉት ውስጥ በስድስተኛ ደረጃ የሚጠቀሰውን ቦታ የያዘው ማስረሻ ሰጠኝ ወደ ብልጽግና ሄዷል። እኔ አቋም ቀይሮ ወይም ደግሞ እውነቱን ተረድቶ ሄደ የሚለው ነገር ምናልባት ጡጦ ያልጣለን ሕፃን እንኳን ሊያሳምን የሚችል አይደለም። በዚህን ወቅት ላይ ብልጽግና እየደከመ እየሄደ ያለ ወራጅ ወንዝ ላይ አብሮ የሚሳፈር አይኖርም። ለማንኛውም ይህንን ክስተት እንዴት እየተከታተልከው ነው? ማስረሻ ሰጤን ወደኋላ ወደፊት እያደረግን ብንመለከተው ምንም አዲስ ነገር አናገኝም። ትላንትም ያው አሁንም ያደረገው አንድ አይነት ተግባር እንደሆነ ዛሬ ስለሄደ ሳይሆን ትክክለኛ ማንነቱን በዚህ ደረጃ መገለጽ የሚችል መሆኑን ለማንሳት ያል ነው። እንደው ኢንጂነር ይልቃል ይህን ክስተት እንዴት ታዘብከው? እንደው ዝርዝር ውስጥ ለመግባት አይደለም አጠቃላይ ሁኔታውን እናንሳ። አጠቃላይ ሁኔታው በግልጽ የምታየው ነገር እሱ ተልኮ ተቀብሎ እንደነበረ በግልጽ ያሳያል። ምንም ጥያቄ የለውም። አንደኛ ይሄ ሰውዬ ቀደም ብሎ ጀምሮ ፋኖን ከግብጽ ጋር የሚሰራ ከወያኔ ጋር የሚሰራ እያለ የአብይን ወታደር ዩኒፎርም ለብሶ እየተሳደበ መግለጫ ሲሰጥ ነበር። አይተነዋል። ይሄ ምንም ጥያቄ የለውም። ከዚህ በፊት የታየ ነገር ነው። በራሱ ሚዲያ ላይ ወጥቶ የሚወጋንን ወታደር ዩኒፎርም ለብሶ ፋኖን ሲሳደብ ነበረ። አንድ ወር በፊት እኔ ያንን በተመለከተ ሁሉ መግለጫ እና ቃለ መጠይቅ አድርጌያለሁ። ይሄ አዲስ ነገር አይደለም ማለት ነው። ቆይቷል ይሄ ሰው እየከሄደ። ሁለተኛ ከድርጅቱ ተባሯል ተብሎ በአደባባይ ድርጅቶቹ መግለጫ ሰጥተዋል ከዚህ በፊት ማለት ነው። ይሄ ደግሞ የሆነው ከመንግስት ጋር ሲገናኝ ስላገኘ ነው። በመረጃ ስለተረጋገጠ የገንዘብ ብክነት ስላሳየ በዚህ ምክንያት ታግደዋል ብለው መግለጫ መስጠታቸውን በአንተም ሚዲያ ላይ ወጥተው አብረውት የነበሩ ሰዎች ሲናገሩ ሰምቻለሁ። ይሄ ሁሉ ነገር ግን ከዛ በአጠቃላይ እንደውም ማስረሻን ተወውና ማስረሻን ምልክት አድርገን ምን ስለሆነ ነው ይሄ ሁሉ ግርግር የተፈጠረው የሚለውን እንየው። መሳይ አጠቃላይ እሱ ይሻላል ቁም ነገሩ እንጂ አሁን ማስረሻ የአማራ ህዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ ምንድነው አብይ ሌላ ሰው ሆነ ነው? ምን ተገኘ ብሎ ነው እና ነው የሱን እንደ ቁም ነገር አድርገህ የሱን ብድግ ብሎ ከጓደኞቹ ሲባረር በተለያየ ምክንያት ትግሉም ሲደክመው ወይም የራሱ መስዋዕትነት መክፈል ሳይችል ሲፈልግ በተለያየ ምክንያት ከመንግስት ጋር ሲሰራ ነበር። አሁን ሄደ ነው መልሱና ከዛ ባለፈ ግን ይሄንን አሁን የተፈጠረውን ችግር ምን ፈጠረው? አንድ ሰው ማምጣት ፈረንጅ ሁሉ ሰብስቦ የአፍሪካ ህብረት ይጋድ ብሎ አብይ ይሄንን ነገር ትልቅ ስቴጅ አድርጎ መፍጠር የፈለገበት ምክንያት ለህዝብ ግንኙነትም ለዓለም አቀፍ ማህበረሰብ ምን ማስተላለፍ ፈልጓል የሚለውን በግልጽ ብናየው የተሻለ ይመስለኛል። መሳይ እሱን ነገር ምንም እንደቁም ነገር የሚገባ ነገር አይደለም ማለት ነው። አዎ እንግዲህ ኢንጂነር ይልቃል በእውነት አዝናለሁ። አንድ ግለሰብ እኔም ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም። አሁን እውነቱን መነጋገር ያስፈልጋል። ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ። ሰውነቴ አይወደውም። እሱ ልጅ ለምን እንደሆነ አላቅም ቃለ መጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው፣ እሱንም በግፊትና በጫና የተደረገ ቃለ መጠይቅ ነው። ዛሬ ላይ እናገረዋለሁ። ስለሄደ አይደለም። ብዙ ነገሮችን እሰማ ነበረ። ያው ወደ ጎን መተኮስ ጥሩ አይደለም። አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ህዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን። እያወቅን ነው ዝም ያልነው። ምናልባት ነገ ከነጎዳ የአማራ ፋኖ ህዝባዊ ድርጅት አፋድ አመራሮች እነሱም ያውቁታል። ከአንድ ዓመት ጀምሮ ሲከታተሉት እንደነበረ ነግረውናል። አሁን ላይ ለምንድን ነው እርምጃ ያልወሰዱት? በእርግጥ ባለፉት 3 ወራት ዱካውን አጥፍቶባቸዋል። በቁጥጥር ስር ሊያደርጉት ፈልገው ሊያገኙት አልቻሉም። ሰሞኑንም በአርበኛ መከታው ማሞ የተመራ አንድ
አሳሽ ቡድን ሲፈልገው ነበር ዳውንት ድረስ ዘልቆ ለመያዝ ሞክሮ ነበር መከላከያ ደርሶ ነው ማስረሻ ሰጤን ያዳነው ባለፉት 3 ወራት የት እንደገባ እንኳን አይታወቅም ግን ይሄን ግለሰብ አንስተን ዛሬ በእንደዚህ አይነት መድረክ ላይ እንደው ጊዜ ሰተንም እንዲያረት ያየር ሰዓትም ወስደን መነጋገራችን ያሳፍረናል እንዳልከው ብዙ ኃይሎች አሉ 3 ኃይሎችን ላንሳ አንደኛ ማስረሻ ሰጤና በዙሪያ ያሉ ሰዎች ናቸው ምናልባትም አሁንም የቀሩ ጭላጮች ቅሪቶች ካሉም እነሱንም ይመለከታል ሁለተኛ የአብይ አህመድ አገዛዝ ነው ምን ፈልጎ ነው እንዲህ አይነት ነገር ውስጥ የገባው ሶስተኛ የአፍሪካ ህብረትና ኢጋድን የተመለከተ ነው የኢትዮጵያ ህዝብ እነዚህን ተቋማት ልብ ብሎ መከታተል አለበት እነዚህ ተቋማት እንደዚህ አይነት የተልከሰከሰ ተግባር ውስጥ ለምን ገቡ የሚለው ጥያቄ እነሳልና እንደው ከዚህ አንፃር ሁኔታዎችን እንዴት ልትገልጻቸው ትችላለህ ኢንጂነር ይልቃል እንግዲህ አንደኛ የአብይ በኢጋድ ውስጥም ሆነ በአፍሪካ ህብረት ቦታዎች ላይ በተለያየ ምክንያት መልካም አጋጣሚዎች ስላለ አንደኛ ጽፈት ቤታቸው ኢትዮጵያ ውስጥ በመሆኑ የአፍሪካ ህብረት ሰዎችንም ለማግኘት ይችላል የኢጋድ ሊቀመንበርም የሆነው የራሱ ጓደኛ የሆነ ሰው ነው ስለዚህ ጸሐፊው ወርቅነህ ገበየሁ ማለት ነው ወርቅነህ ገበየሁ የሱ የራሱ ጓደኛ የነበረ በልዩ ሁኔታ ያስገባው ሰው ነው አፍሪካ ህብረት ውስጥም የወታደርና የደህንነትን ጉዳይን በተመለከተ የራሱ የሾመው ሰው ነው ያለው ሪኮመንዴሽን ጽፎላቸው ነው እንደዚህ ዓለም አቀፍ ተቋማት የመንግስታትን ድጋፍ ሳያገኙ ቦታ ያገኙም ስለዚህ እዛ ሲሄድ በዛ ምክንያት የሆነ ነው ብርጋዴር ጀነራል ኃይሉ ጎንፋ ናቸው ኃይሉ ጎንፋ ናቸው ስለዚህ ይሄ ነገር የሚያሳየው አብይ አንድ ችግር ውስጥ ገባው ባለ ጊዜ እነዚህን ተቋማት በሚጠቅመው መልኩ እንዲፈጸሙለት የራሱን ያለሉንታ ለተቀን የሚሰሩለት ሰዎች ናቸው መንግስቱን ለማጽናት ያ እንዳለ ሆኖ ግን በጣም የሚያሳዝን ነገር መሳይ አሁን እኔ ንግግሩን በውል አላዳመጥኩትም ይሄ ማስረሻ ተናገረ የተባለው ነገር ወደ አብይ ሲመጣ እነሱ አስታራቂ ነን ካሉ ልብ በል እንግዲህ ወደ እርቅነት የመጣበት ምክንያት ኦኤልኤን ያማራ ጠላት አድርጎ ህዋትን ያማራ ጠላት አድርጎ ለምን ከነሱ ጋር ሰሩ ኤርትራን ያማራ ጠላት አድርጎ ነው አፍሪካ ህብረትና ኢጋድ በቀጠናው ሰላም አመጣለሁ ካለ የፕሪቶሪያ ስምምነትንም ከፈለገ እነዚህ አካላትን ጠላት የሚልን ሰው ለአፍሪካ ሰላምና ለኢትዮጵያ ሰላም ያመጣል ብለው ነው ህዋትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤም በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰው ያሳብ ብሎ ነው አፍሪካ ህብረት ይሄን ሰው እየደገፈው ህዋት ጠላት ነው የሚልን ኦኤልኤ ጠላት ነው የሚልን በሌላ ወገን ግን እነሱ ህዋትና አብይ በፕሪቶሪያ ስምምነት ይስማሙ ነው የሚሉት አይደለ ኦኤልኤንም ሌላ አፍሪካ ሀገር ድረስ ወስደው ሲያግባቡት የነበር ኃይል ነው ከነሱ ጋር ያማራውም ኃይል ተባብሬ የኢትዮጵያን የወደፊት ሁኔታ ቀጠናውን ማረጋግጬ ልስራ ሲል እነዚህን አካላት ጠላት የሚልን አካል እንዴት የአፍሪካ ህብረት በኢትዮጵያ ያሉ ኃይሎችን የሚሰነጣጥቅን ነገር እንደዋና ነገር አድርጎ የአፍሪካ ህብረትና ኢጋድ ሲፈጥር እነዚህ ድርጅቶች ስራቸው ኢትዮጵያን መከፋፈል ሆነ ማለት እኮ ነው በሌላ አነጋገር የፕሪቶሪያ ስምምነት የሚሉ ውሸታቸውን ነው ማለት ነው ህዋትን እንደ ጠላት ነው የሚያዩት ማለት እኮ ነው ታንዛኒያ ድረስ ሄደው ኦኤልኤን ከመንግስት ጋር እንተናልኩ የሚሉት ውሸታቸውን ነው ማለት ነው እኮ ያማራ ጠላት ተብሎ እንዲፈረጅ ነው ይፈልጉት ኢትዮጵያ ውስጥ ሁሌ ያሉት አስተሳሰቦች በቅራኔ ውስጥ እንዲኖሩ ይፈልጋሉ ማለት ነው ስለዚህ ማስተላለፍ የተፈለገው መልእክት አብይ በአሰምሽን ነው ሁሉ ጊዜ የሚኖረው ኤርትራና ህዋት አይስማሙም አማራና ህዋት አይስማሙም ኦሮሞና አማራ አይስማሙም በዚህ ውስጥ በግጭት ትኖራለው ብሎ ሲያስብና ፋኖችም እርስ በራሳቸው ጎንደር ጎጃም ወሎ ሸዋ እየተባባሉ ይጣሉልኛል በዛ ኖራለሁ ነበር አሁን ግን ያን ሁሉ አልፈው ፋኖችም በውስጥ ያላቸውን ችግር ኦልሞስት እየተስማሙና መልክ ያስያዙ ወደ አንድ እየመጡ እንደሆነ በግልጽ የሚታይ ነገር አለ ከዛ በኋላ ደግሞ ፋኖች የራሳቸውን የውስጥ ጉዳይ ከጨረሱ በኋላ ከሌሎች የኢትዮጵያ ኃይሎች ጋር የኢትዮጵያን ሁኔታ እንዴት መጨረስ እንዳለባቸውና የኢትዮጵያም የወደፊት ዕጣ ፈንታ በጋራ እንደሚወሰን ግልጽ አቋም መያዝ ጀምረዋል
ከቀጠናው ኃይሎች ጋር ሰላምና መረጋጋትን ለማምጣት ምን እያደረጉ እንደሆነ አውቀዋል። ዓለም ሁሉ ደግሞ ይሄን ተተኪው ኃይል የቀጠናውንም ሆነ የኢትዮጵያን ሰላምና መረጋጋት በሚያመጣ መልኩ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ከልዩነታቸው ይልቅ ወደ መግባባት እየመጡ ነው ብሎ የዓለም ሚዲያዎችም የዓለም መንግስታትን መደገፍ ሲጀምር አብይ ደነገጠና ከዛ በኋላ ምንድነው ማስረሻም ብቻ መጥቶ ሁሉንም እንዲጣሉልኝ ህዝብም እነዚህን አካላት እንዳያምናቸው ለዓለም አቀፍ ማህበረሰቡም እንደው ለምን አብረህ አትሰራምና በሰላም አትፈታም ሲባል ይሄው ከማስረሻ ጋር ተታርቅ ያለው በአፍሪካ ህብረት በኩል ለማለት ሁለቱም ግን የማይሰራ አይነት መልእክት ለማስተላለፍ እንደፈለገ በግልጽ ያሳያል ነው ማለት መሳይ። ኢንጂነር ሊቃል እንደው ማስረሻን እንተው፣ ምክንያቱም ማስረሻን በተመለከተ አሁን ላይ እንደው ሌላ ነገር ማንሳትም ተገቢ አይደለም። በማግኘት የሌለበትን ያህል ይሄ ኔጌቲቭ ፐብሊሲቲ የሚባል ባሉታዊ መልኩም ቢሆን ስሙ እየተነሳ እንደው ታዋቂም እንዲሆን ማድረጉ በራሱ የሚጠቅመም አይደለም። ከዛ ይልቅ ግን ሁለቱን አካላት በተለይ ብልጽግና መንግስትንና እነዚህ አፍሪካ ህብረትና ኢጋድን በተመለከተ የሆኑ ነገሮችን ማለት ከተቻለ እንግዲህ የፕሪቶሪያው ስምምነት አሁን ከሽፏል። ፕሪቶሪያ ስምምነት የሚባል የለም፣ ምድር ላይም አየር ላይም የለም። ምናልባትም የፕሪቶሪያ ስምምነትን በአሁን ሰዓት ለፖለቲካ መሸቀጫ ካልተጠቀሙበት በስተቀረ ተግባራዊ ሊሆን የማይችል የከሰረ የከሸፈ ስምምነት ነው ማለት እንችላለን። ከኦላ ጋር የተካሄደው የታንዛኒያውንም ስምምነት እንመልከተው። በዛ ላይ አብይ አህመድ ቁማር ሲጫወት እንደነበረ ራሳቸው በድርድሩ ላይ የነበሩ ሰዎች ጭምር በይፋ እየገለጹ የሚገኙ ናቸው። አብይ አህመድ ዛሬ ከማስረሻ ሰጤ ጋር ለመስማማት እንደው ማንን አሳምናለሁ ብሎ ነው በእነዚህ ሁለት ስምምነቶች ያልታመነ? እነዚህን ሁለት ስምምነቶች በአብይ ጥፋት የፕሪቶሪያውም የታንዛኒያውም ስምምነቶች በአብይ ሸፍጦች መክሸፋቸው እየተገለጸ ከዚህ ምን አተርፋለሁ ብሎ መጣ። ለዛውም አንድ ግለሰብ ነው፣ ምንም ሚና የለውም። የኦላን ያህል የዋትን ያህል እንኳን ቁመና የሌለውን አንድ ግለሰብ እንደዚህ አይነት ስምምነት ውስጥ ይዞ መምጣቱ ምን ማለት ነው? እንደው ለኢትዮጵያ ህዝብም ለዓለም ማህበረሰብም ምን ይዤ መጣው ሊል ነው ብልጽግና በዚህ ደረጃ ትኩረት ሰጥቶ ሚዲያዎች በሙሉ ተንጋግተው ዛሬ አየር ምድሩን ሲያጨናንቁ የነበሩት? እንደው ብልጽግና ምን ሊያተርፍ ነው? ምንም አያተርፍም መሳይ። ይሄ መታመን እኮ ትረስት እንደ ባንክ አካውንት ነው። ዝም ብለህ በልተህ በየቀኑ ከጨረስከው በኋላ ከዛ በኋላ ቀይ ማምራቱ አይቀርምና መታመንም አብይ አንድ ቀን ባደረ ቁጥር የውሸታምነቱ፣ ቀጣፊነቱ፣ አቅመቢስነቱ በሁሉም መንገድ እየታየበት ነው የሚመጣውና አሁን እንግዲህ ሀገር ውስጥ ያሉትን ጓደኞቹን ድርጅቱን በኢትዮጵያ ህዝብ ውስጥ አለመታመኑን በመጨረሻ ሟጦ በልቶ ነበረ። አሁን ደግሞ ዓለም አቀፍ ተቋማትንም ከሱ ጋር አስጠግቶ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ እያደረገ ነው። አሁን ኢጋድም አንድ ሰው ቁም ነገር ብሎ እንግዲህ ተመልከት፣ ቁም ነገር ብሎ አንድ ሰው እንደው የሚመስል አይደለም እኮ የድርጅቶች ሰዎች የሉ፣ ወታደር አብሮት የለ፣ እንደው ለፕሮፓጋንዳ እንኳን የሚሆን ምንም ነገር በሌለበት ሁኔታ ይሄንን ነገር ግን ድርድር ብሎ መጥቶ ኢጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷልና በየትኛው መንገድ መታመን ዝም ብሎ አይገኝም፣ በዋዛ አይገኝም። ያንን ለህዝብ ዴሊቨር ማድረግ አለብህ፣ በቃል መገኘት አለብህ። ትናንት የተናገርከው ዛሬ በመትናገረው ጋር ተመሳሳይ መሆን አለበት እና እነዚህ ነገሮች ሁሉ አብይን በጎረቤቶች መንግስታት ሁሉ እንዴት እንዳስጠላው ታውቃለህ፣ በዓለምም እንዴት እንዳስጠላው ታውቃለህ። አሜሪካን ያክል መንግስት እንኳን ይሄው ትናንትና ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ስልክ ሲደውል የሚጽፈው ቃላት አጥቶ ከሱ ጋር የተነጋገረውን ዝም እንዳይል ኢትዮጵያም ሆነ ዓለም እንዲያቀው መደወሉን ፈልጓል። መጣላታቸውን እንዳይናገር በዲፕሎማሲ እንዲያርጌ ሰደብኩት ወይ ማስጠነቀቁት ብሎ በአደባባይ መናገር የዲፕሎማሲ ስታንዳርድ አይፈቅድለትም። እንዴት አርገው እኮ እጅግሬ የሌለው አርገው የጻፉት አብይ ለማንም ግራ ያጋባ ሰው መሆኑን በዚህ ታየዋለና በአጠቃላይ የአፍሪካ ህብረትንና የኢጋድንም ከዚህ በኋላ ለምንም ነገር የሚታመኑ ሰዎች እንዳይሆኑ አብይ ሙት ይዞ ይሞታል እንደሚባለው እነዚህን ድርጅቶች ሁሉ በምንም አይነት በቀጠናው የማይጠቅሙ ሰው መሆናቸውን እንደውም ይሄ እንደው አንዳንድ ሰዎች ምንድነው
በተለያየ መንገድ የኤርትራን መንግስትና ፕሬዝዳንት ኢሳያስን ስናነሳ እንደው በልዩ ሁኔታ አሁን ከአማራ ህዝብ ጋር ባላቸው ግንኙነት በወቅቱና በጊዜው ምንድነው ይጠቅማል ብለን ስላሰብን ሆን ብለን የምንመዘው አጀንዳ የሚመስላቸው አሉ። ግን እነዚህን ሁለት ድርጅቶች በተመለከተ እሳቸው ሁሉ ጊዜ መጫወቻ ናቸው፣ ጥቅም የላቸውም፣ ህዝባቸውን የሚወክሉ አይደለም እያሉ የአፍሪካ ህብረትንም ሆነ ኢጋድን የማይረቡ ድርጅቶች እየሆኑ እንደመጡና የራሳቸው ነፃነትና ለዋላዊነት የሌላቸው መጫወቻ እንደሆኑ ደጋግመው ይናገሩ ነበርና የፕሬዝዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዝዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸው ነውና አብይ በምንም አይነት ከራሱ ውርደት አልፎ ተቋማትን ሁሉ በቀጠናው ያሉትን ሁሉ ያዋረደ መሆኑን ነው የሚያሳየኝ መሳይ። እንጂ ቃሉ ወደ ኢጋድና የአፍሪካ ህብረት መለሳለሁ። ምክንያቱም ትልቁ ነገር ያለው እዛ ጋር ነው። እነዚህ ተቋማት በምን ስምምነት ወደዚህ መጡ? አንድን ግለሰብ ለዚህ አይነት ሂደት ውስጥ ለመግባት የተቋማዊ አሰራር ህጋቸው ብዙ ነገሮች ይፈተሻሉና እንደገቡበት እንደሰማነው ከሆነ የጥቅም ግንኙነት ወይም ደግሞ በአንድም በሌላ አብይ አህመድ እነዚህ ሰዎች በተለያዩ ማታለያዎች በገንዘብም ሆነ እንደምንሰማው ከሆነ ሌላም ነገሮች እንዳሉ ነው። ያው የአፍሪካ ዲፕሎማቶች ኢትዮጵያን የሚወዱበት ሌላ ምክንያትም አላቸው። እሱን እዚህ ላይ አንጠቅሰውም። በብዙ መንገዶች ማታለያ አቅርቦላቸው ወጥመድ ውስጥ አስገብቷቸው የፈለገውን የፖለቲካ መስመር በእነሱ አማካይነት ለማስፈጸም ብዙ ርቀት እንደሄደ የሚያሳይ ነው። እሱን ወደኋላ እንመለስበታለን። ነገር ግን ዛሬ የመሰረት ሚዲያ ያወጣውን ዘገባ እየተመለከትኩ ነው። ከጃልሰኝ ጋር ስምምነት ያደረገው አብይ አህመድ የተወሰኑ 2-3ን የጃልሰኝን ጓዶች ስልጣን ከሰጠ በኋላ አብዛኞቹን እያሰረ ነው። አሁን ዛሬ እንደሰማነው የጃልሰኝ ተከታዮች በሙሉ ወደ እስር ቤት ተወስደዋል፣ የተገደሉም ጭምራሉ። እንግዲህ አብይ አህመድ ማለት ይሄ ነው። ስምምነት ካደረክ በኋላ ጉድጓድ ውስጥ ሊያስገባ አይኑን የማያሽ ሰው እንደሆነ በደንብ የምንረዳበት ሁኔታ ነው ያለውና እንደው ማስረሻ ሰጠ ከተናገረው ልነሳና ያንተን ሐሳብ አስተያየት ልቀበልም። ማስረሻ ሰጠ ያለው የአማራ ጠላቶች የሆኑ እንደ ህወሓት እንደ ኦላ በስም አልጠቀሰም፣ ግን ከአማራ ጠላቶች ጋር መስራት አንፈልግም፣ የኔ የመርህ አቋሜ ነው። ይሄም በተመለከተ ግልጽ የሆነ አቋም ስላለኝ ልዩነት ተፈጥሮ በመጨረሻም ሰዓት ያው የአማራን ህዝብ ጠላቶች ጋር አብሬ አልሰራም ብዬን የመጣሁት አለ። ምን አዲስ ነገር አለው? ከህወሓት ጋርም ሆነ ከኦላ ጋርም ከሰማይ በታች ከየትኛውም ኃይል ጋር ህወሓት ማነው የአብይ አህመድ አገዛዝን ለመጣል